ለአምሮት ትርሲትን የቤቱን ዶክሜንት ከየትም ብለሽ አምጪ ብላ ስታስፈራራት እናቷ ድንገት በር ላይ ወደ ልጇ ስትመጣ ሁሉንም ነገር ሰማቻት። ለቤተሰቦቿና ብሎም ለክሩቤል የተቀየረችና የተጸጸተች የምትመስለው ለአምሮት ዛሬ ጉዷ ወጥቷል። እናቷ ምንም ነገር እስከ ዛሬ ድረስ ያተወጠለት ቢሆንም ነገር ግን ትርሲትን ስላመነቻት ወይም ትርሲት ደግሞ ተቀይራለች በሚለው ብናምን ይሻላል በማለት እሺ ብላ ነበር። ነገር ግን እሷ ግን እንደነበረችው እናቷ ዛሬ ጥርጣሬዋን እርግጠኛ ሆናለች። ዶክሜንቱን ከየትም ብዬ ዛሬ እናንተ ኤምባሲ እንደሄዳቸው ቤቱን ዘቅዝቄ ብፈልገው ላገኘው አልቻልኩም። ስለዚህ ከየትም ብለሽ እንድታመጩ ፈልጋለሁ ስትላት ትርሲትም ከየት ብዬ እንደማመጣው እየታውቃለሁ እኔ እኮ እናየን ወይም እማዬን ራሱ ብጠይቃት ለምንና እንዴት ብላ ስለምትጠይቀኝ አንቺው ራስሽ አምጪ ስትልም እሷ ግን በኃይልና በጩኸት ስታስፈራራት እናቷ ሁሉንም ነገር ሰማች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 11 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። እንደ ወትሮው ትርሲት ወደ ሐኪም ቤት ወይም ታኪም ቤት የተሰጣትን ቀጠሮ ይዛ ኤምባሲ ማስጨረስ ያለባትን ጉዳይ ከእናቷ ጋር ልትወጣ ስትል ነገር ግን ለአምሮት አባቷ ጋር ደውላ የቤቱን ጉዳይ በእጃችን የምናስገባበትን ጉዳይ ጨርሼ የምስራች ልነግርህ ነው በማለት አባትየው ምንድነው ልጄ ምስር ብዬ እስቲ ንገሪ ሲላትም ቤቱን የበግላችን የምናደርግበት መንገድ ሰርቼ ወይም አዘጋጅቼ ስለጨረስኩ ነው የደወልኩልህ። ይሄ በጣም ደስ የሚል ምስራች ነው። እንዴትና እንደምን እንደሆነ ልታስረጅ ትችያለሽ ሲልም ነገርየውን ግን አሁን ስለማችል ሌላም አዳዲስ ነገር እንደተፈጠረና በፍጥነት እንዲመጣ ተጠየቀችው በኋላ እሱም ቶሎ እንደሚመጣ ቃል ገብቶላት ስልኩን ይዘጋል። እናትና ልጅ ወደ ኤምባሲ ለመሄድ ደረጃ ላይ ደርሰው ነበር። እማዬ እህት የሚያስፈልጋት ከሆነ አብሬያት ልሂድ በማለት ትጠይቃለች። እናትም አያስፈልግም፣ አንቺ አንድ ነገር በማድረግ ልትተባበሪኝ ትችያለሽ፣ እሱም አድበሽ ቁጭ በማለት ነው። ነገር ግን ትምህርቱን ተውሽው ስትላትም አይ አሁን እረፍት ስለሆነ ነው እንጂ አልተውኩትም። በቃ እንደ ወትሮሽ እንደዚህ ከሆነማን ዞር ብለሽ ከተማውን ቃይተች መምጣት ትችያለሽ ስትላትም አይ እማዬ እኔማ እንደዛ አልፈልግም፣ እህቴ ማገዝ ነው በአሁን ሰዓት የምፈልገው ብላ ማስመሰሏን ትቀጥላለች። ምንም ያተዋጠላት እናት ወደ መንገዳቸው ይቀጥላሉ። ነገር ግን ወዲያው እንደወጡ ለጆኒ ለፍቅረኛዋ ትደውልና አሁን በፍጥነት እንዲደርስላት ትጠይቀዋለች። ለምንና እንዴት ብሎም ለማስረዳት ጊዜ እንደሌላት ቶሎ እንዲመጣ ታዘዋለች። የትርሲት እናት መንገድ ላይ ልክ እንደደረሰች መኝታ ክፍት እንደሆነ ስታስታውስም ለመመለስ ስታስብ ነገር ግን ትርሲት የፈለገችውን ነገር ለአምሮት እንድታገኝ እማዬ ችግር የለውም አሁን እህቴም ተቀይራለች በማለት እንድትሄድ ታስገድዳታለች። እሷም እሺ ካልሽ የኔ ልጅ፣ ነገር ግን አንድ ጥያቄ አለኝ። አንቺ ልበ ብርሃንና ልበ ቀና ነሽ፣ እንደው ለአምሮትን ግን አምረንሽ ነው ስትላትም አይማዬ ክፉ ናት ብዬ ምን ጠቀመኝ፣ እሷኑ የምትለውን ብናምን ነው የሚሻለን በማለት መንገዳቸውን ይቀጥላሉ። ጓደኛዋ ወይም ፍቅረኛዋ የላምሮት ወደ ቤትም መጥተው አንድ ክፍል ሳይቀር ሳሎንና ኪችን ሳይቀር እንዳለ ቢፈልጉም የቤቱን ዶክሜንት ግን ሊያገኙት አልቻሉም። በመጨረሻ ግን ጆን እንዲህ በማለት ይጠይቃታል። የቤቱ ዶክሜንት እዚህ ቤት ያለ አይመስለኝም፣ ምናልባትም ክሩቤል ለጋ ሊሆን ይችላል በማለት ይጠይቃታል። ይሄም ማን ከሆነ በፍጹም ላገኘው አልችልም እያሉ እየተመካከሩ ድንገት በሩ ይንኳኳል። ክሩቤል ነበረ። በመስኮትም ስታይ ክሩቤል መሆኑን እርግጠኛ ስትሆንም በጣም ትናደዳለች። ምን ሊያረግ አሁን መጣ በማለት ትበሳጫለች። ለማንኛውም ምንም እንዳተፈጠረ አንተ ቁጭ በል ብላ በሩን ትከፍትለታለች። በሩን ስትከፍትለት በጣም ስለቆየችና ስለዘገየች እንዴት ነው ነገሩ ብሎ ሲጠይቃትም እነ ትርሲት እኮ ኤምባሲ ስለሄዱ እስከሚመጡ ተፍ ብዬ የሚበላ ነገር ላዘጋጅ ብዬ ነው ስትለውም ጥሩ ነው ለማንኛውም በማለት ይሄ ለውጥሽ እውነት ከሆነ እውነቴን ነው አስደምመሽኛል በማለት ወደ ውስጥ ሲገባ ፍቅረኛዋን ታስታውቀዋለች። ምንም ያልጣመውና
ምንም ነገር ያልተደሰተው ክሩቤል ወደ ትርሲት ክፍል አቅንቶ እዛ ለመጠበቅ ይወስናል። ነገር ግን እሷ ቶሎ ብላ ፍቅረኛዋን ከሸኘች በኋላ ወደ ክሩቤል ጋር ወይም ወደ ትርሲት ክፍል ትሄዳለች። እሱም እንዴት ነው ይሄ አጋጣሚ ነው ወይስ ምንድን ነው? ምክንያቱም ወደ ክፍል ሲገባ ክፍሉ ዝብርቅርቅ ሞቶ ነበረ። ፈጽሞ ትርሲትዬ ክፍሏን እንደዛ እንደማታረግ ጠንቅቆ ክሩቤል ያውቃል። ለማንኛውም አእምሮዬም የፈጠረው ነገር ሊሆን ይችላል በማለት ነገርየውን ልክ እንደገባች አጋጣሚ ነው ልበል ወይስ አስበሽና አቅደሽበት ነው? አንቺ ስትመጪ ማለቴ እነሱ ሲወጡ እኔ ስመጣ ደግሞ የመውጣቱ ነገር ትንሽ የሌባና የፖሊስ ጨዋታ አልሆነም ሲልም እሷ ግን ናፍቃው እንደመጣና እንዲሁም ስራ ኖሮት እንደሄደ ደጋግማ ትነግረዋለች። ካልሽሺ ለማንኛውም ምሳው የት ደረሰ ሲላትም እሷም ከቻልኩ እሰራለሁ በማለት የችልዬ እየሰራሁ ነውና አሁን ከቻልኩ እሰራለሁ የምትለው የቅድሙ ጋር ትንሽ የተጋጨበት ክሩቤል ለማንኛውም ይሁን በማለት ትንሽ ሳይቆዩም ክሩቤል እንደዛው ክፍል እንደተኛም እናትና ልጅ ይመጣሉ። ነገር ግን ለአምሮት ማሽቃበጧን ትቀጥላለች። እህቷን ከሳሎን ተቀብላ ሳሎን ሶፋ ላይ ካስቀመጠች በኋላ እግርሽን ልጣብሽ ይሄት በማለት እግሯን ታጥባታለች። ይሄን ያየችው እናት መደመሟ ብቻ ሳይሆን መገረሙም ይታይባታል። እንዴት ይሄን ያህል ልትቀየር እንዴ ምን ፈልጋ ነው በማለት እንቆቅልሽ የሆነባት እናት ወደ ክችን ስትገባ ኪሩቤል እንዳለ ስትነግራትም እሽ በቃ ብላ ወደ ኪሩ ጋር ሰላምታ ከተቀያየሩ በኋላ ሳሎን ኪሩ ሊያት ትርሲትን ይመጣል። ነገር ግን የዛ ጊዜ ሲመጣ አንቃት ስታስፈራራ ነበረ። ዛሬ ዶክሜንቱ ፈለኩት አጣሁት ብላ ከየትም ብለሽ አምጪ ወይም የት ነው ያደረገችው ማየ ስትል አላቅም ስትለም አንቃ ስታስፈራራት ያን ነገር ግን ወዲያው እንዳየችውም ወደ ፍቅር ተቀይራ ውዷ እህቴ በቃ አሁን ፍቅረኛሽ መጣ፣ አሁን ገላሽ እግርሽንም ስላጠብኩሽም ትንሽ አረፍተ ያለሽ በማለት ማሽቃበጧን ቀጥላለች። እናትና ልጅ ምንም ያልተገባቡትና ምንም ያልተዋጠላቸው ምን እንዴት አድርጋ ማስረዳት እንዳለባትም ግራ የገባት ወደ ክፍሏ እንዲወስዳት ትጠይቀዋለች። ኪሩም እሺ ብሎ ክፍሏ ይወስዳታል። በጣም ጭንቅና ጥበብ ያላት ትርሲት እስቲ ቀፈይ ወይም እንቅልፍ የመጣ አብረን እንተኛ በማለት ትጠይቀዋለች። ኪሩም በደስታና በፈገግታ ተሞልቶ አብሯት እቅፍ ድግፍ አድርጎ ይተኛል። ትንሽም እንደቆየች ስትነቃም በቃ የኔ ቆንጆ አሁን መሄድ አለብኝ ብሎ ኪሩ ይሄዳል። ከዛም በኋላ ወደ ክፍሏ መታ ማስፈራራቷን ትቀጥላለች። ልክ እናቷ ስትመጣ ወይም ሰው ሲያይ ደግሞ አክተሯን ያችን ጥሩ የመሰለችውና የሳለቻትን ትመስላለች። ነገር ግን የኪሩቤል የትርሲት እንደዚህ ዝም ማለት ቅዝቅዝ ማለትና በሀሳብ መዋጥ እንቆቅልሽ ሆኖበታል። ልትነግረውም ልታወራውም ፈቃደኛ አይደለችም። ነገር ግን ዝም ብላ ፍርሃት የተሰማው ፍቅር ወይም ፍርሃት የተሰማው ነገር ዝም ብለህ እቀፈኝ ትለዋለች። ይህ ነገር አባቴ ይህን ነገር ካላደረግሽ አባዬ ይገለዋን ብላ በግልጽ ነግራታለች። ያ ነገር እንዳይሆን እጅጉን ፈርታለች። ለአምሮት ዛሬም እንግዲህ ከመሸ በኋላም ወደ ክፍሏ ደህና ደሪ ልትል ስትመጣም እንዲህ በማለት ትጠይቃታለች። ዛሬም ዶክሜንቱን እንድታመጭና እንድታወጫጫ ትጠይቃለሁ ብላ ነገር ግን ጆ ስለደወለላት ጆ ጋር ስልኩን ታወራለች። ቀስ እያለች ነበር። ለምን የኔ ፍቅር አንቺ እድሉን ሰጠሽኝ አንገቱን ብዬ ዶክሜንቱን ከየት ብሎ እንዲያመጣ አልጠይቅም ሲልም እሷ ደግሞ ይሄ ነገር በብልሃት እንጂ በብትርና በጉልበት የሚሆን ነገር አይደለም። ምክንያቱም አንድ ነገር ይሄ ነገር እንዳጠየቅ ወይም ዶክሜንቱን እንደፈለግኩ ከተጠየቁኝ ካወቁብኝ ከዚህ ተቤት ማየት አባረረኛለች፣ ትልቅ ችግርም ይደርስብኛል በማለት እጅጉኑ እንደፈራይ ትነግረዋለች። እናት ይሄን የሰማይ መንሾካሾኳን ለምንና እንዴት እንደሆነ ስትጠይቃትም እሷ ምንም በማለት ትመልስላታለች። ከፍቅረኛ ጋር እያወራሁ ነው ስትልም እንዲህ መንሾካሾኩ ግን እጅጉንም አልተዋጠላትም። ነገር ግን ዛሬ ደግሞ በጩኸትና በቁጣ የተሞላ ስታስፈራራት እናት ደጅ ላይ ሆና ሁሉንም ነገር ሰምታ ነበረ። ነገር ግን ስታያት ድርቅ ብላ ነበር የቀራቸው። አሁን
ቀጣይ ክፍል እንግዲህ እንደምንጠብቀው እውነቱን ነገር ካወቀች ከዚህ ተቤት ታባርራታለች እናቷ ወይስ አታባርራትም? ኪሩስ ምን ያደርጋል? ትርሲትስ ተሳክቶላት ወደ ሕክምና ትሄድ